አንዲት ልጅ ምን አለች መሰላችሁ? እኔ ክርስቲያን ሆኜ ስኖር መንፈሳዊ ህይወቴን ለማጠንከር ስታገል ምናምን ሁሌ እሞክራለሁ እና ግን እኔ በአመት ውስጥ ካሉ ቀናቶች ውስጥ መንፈሳዊ ህይወቴ የሚፈተነው በቃ ይሄ ከፋሲካ በኋላ ያለው 50 ቀን እስከ ጰራቅሊጦስ ድረስ ያለው ቀን እኔ ለኔ በጣም ትልቅ የፈተና ጊዜ ነው የሚሆንብኝ እና ወቅቱን ደስታውን ከማጣጣም ይልቅ እኔ የተለያየ ኃጢአት ውስጥ እየገባሁ ጭራሽ ስናደድ ራሴን ስወቅስ ከእግዚአብሔር ስለይ እየተሰማኝ ነው ማሳልፈው እና ይሄ 50 ቀኑ እኔ በቃ ቢያንስ እንኳን ጾሙ እንኳን ቢፈቀድልን ብዬ አስባለሁ አለችኝ እና ይመስለኛል ይሄ ነገር እንደ ክርስቲያን የአብዛኞቻችን ችግር ነው። የሆነ 50 ቀኑን የተረዳንበት ወይ የ55 ቀን ማካካሻ አድርገነው ነው። 55 ቀን ጾመናል፣ 50 ቀን ቤተክርስቲያን እረፍት ሰጣናለች። ከዛ በኋላ ነው ወደ ሌሎች ጾሞች የምንገባው አይነት ትርጉም ሰጥተናል መሰለኝ። ሁላችንም ልክ ከፋሲካ ቀን ጀምረን በቃ 50 ቀን ሙሉ የምናልፍበት መንገድ በፍጹም ከኋላ ከመጣ ነው 55 ቀን ጋር የሚመሳሰል አይደለም። አብዛኞቻችን ብዙ ኃጢአት ውስጥ እንገባለን። ሮብ የለም፣ አርብ የለም፣ ሁሌም ጾም አይፈቀድልም በዚህ ወቅትና ጾም በሌለበት የንስሐ ስግደት በማይፈቀድበት ጊዜ አባቶቻችን እንኳን ቀኖና ለመስጠት ስግደት ጾም ስለማይፈቀድ አንዳንዴ እምቢ የሚሉበት ወቅት ነው። ቀኖና እንኳን የማይሰጡበት ወቅት ነውና በዚህ ወቅት ውስጥ አብዛኞቻችን ልክ እህታችን እንዳለችው የማይሆን ህይወት ውስጥ ልንገባ እንችላለን። አንድ ምሳሌ ልንገራችሁ። አንድ ሰው ቤት ሰጠን፣ የሰጠን ስጦታ ነው እና ምንም አላደረግንለትም፣ ጀስት ስለሚወደን ብቻ ስጦታ ቤቱን ሰጠን ኑሩበት ብሎና ምን እንትናለን። ያን ቤት ከተሰጠን በኋላ ምን ያህል ደስተኛ እንደምንሆን አስቡት። ቤትን የሚያክል ነገር ነው የተሰጠን እና ቤቱን በደንብ ነው የምንይዘው፣ ስጦታ ነው እና ያን ሰው ሁሌም እናመሰግነዋለን። በእያንዳንዱ እንቅስቃሴያችን ቤቱን ባየን ቁጥር ያን ሰው ነው የምናመሰግነው። ሰዎች ሲመጡ ስለሱ ሰው እንነግራቸዋለን። ቤት ሰጠኝ እኮ እሱን ስናገኘው እናመሰግነዋለን። በቃ እና ያ ሰውዬ በቃ በህይወታችን ትልቅ ባለውለታችን ነው ይሄ ሰው እና አሁን ይሄ ቤትን የሚያክል ነገር ተሰጥቶን ውጭ አናድርም አይደል? ቤት ውስጥ ነው የምናድረው፣ ወይም ደግሞ ሌላ ቦታ አናድርም። ተከራይተን አንኖርም፣ ቤት አለን፣ ወደ ቤታችን ነው የምንመለሰው። ይሄንን ወቅት ይሄ ከፋሲካ በኋላ ያለውን ወቅት ልክ እንደ ቤት አስቡት። አምላካችን የሰጠን ቤት፣ አምላካችን የሰጠን ስጦታ ነው። በዚህ ወቅት ተመልሰን ወደ ድሮ ኃጢአታችን ይሄ ከ55 ቀን ጾም ከመግባቱ በፊት የፋሲካ ጾም ከመጀመራችን በፊት ወደ ነበርንበት ኃጢአት ወደ ነበርንበት ህይወት የምንመለስ ከሆነ ቤት ተሰጥቶት ግን ቤቱን ጥሎ ተከራይቶ እንደሚኖር ወይም ደግሞ በረንዳ እንደሚያደርሰው ራሳችሁን አስቡት። ስለዚህ ቤት ተሰጥቷቸዋል ስጦታ፣ እዚህ ቤት ውስጥ ኑሩ ነው የተባለው። 55 ቀኑን ስንጾም የክርስቶስን መከራውን፣ ህማሙን ያደረገልንን ነገር ሁሉ እያሰብን ነበር አይመጣ ነው። ተመልሰን ወደ ድሮ ኃጢአታችን የምንሄድ ከሆነ የመከራው እንጂ የደስታው ተካፋይ አለመሆን ማለት ነው። የክርስቶስ ትንሳኤው አላስደስተኝም እንደማለት ነው የሚሆነው እና ይሄን ወቅት ቤተክርስቲያን እንኳን እንዳንጾም የንስሐ ስግደትን እንዳንሰግድ ከልክላ ያቆየችበት ምክንያት ምን ቢሆን ነው የሚለው ነገር አንደርስታንድ ብናደርገው እንደዚህ አይነት ነገር ውስጥ አንገባም ብዬ አስባለሁ። ምክንያቱም ይሄ ነገር አንደርስታንድ ካደረግነው እንደውም ካሳለፍነው ከ55 ቀን የበለጠ ይሄኛው ጊዜ ሞር ወደ እግዚአብሔር የሚያቀርበን ድልድይ ነው። ምክንያቱም እንዴት ነው ያን ሰው የቤቱ ላይ እንመለስላችሁ ነው የቤቱን ባለቤት ያመሰገነው ቤቱን ስለሰጠን ነው አይደለ? ስለዚህ ክርስቶስም ስለኛ ሞቶ የዘላለም ህይወትን ሰጠን፣ ርስትን ሰጠን፣ አታናት የነበረውን ገነት ሰጠን መልሶና ስለዚህ ያጣነው ነገር የተመለሰበት ወይም ደግሞ የጎደለ ነገር የተሞላበት ጊዜ ስለሆነ ልክ ቤት እንደተሰጠው ሰው ደስተኛ ሆነን ሞር ካሳለፍነው ጊዜ አሁን የበለጠ ክርስቶስን በደንብ እንድናስብ የሚያደርገን ጊዜ ነው። እና ግን እንዴት ባረግ ነው አይምሮዬ የክርስቶስን ውለታ በደንብ ማሰብ የሚችለው የሚል ጥያቄ ከተፈጠረብን ደግሞ መጽሐፍ ቅዱስ ምን ይላል መሰላችሁ? ሳታቋርጡ ጸልዩ የሚል ቃል አለና በቃ ሳናቋርጥ መጸለይ ነው። ሞር በጸለይን ቁጥር ሁሌ በጸለይን ቁጥር እግዚአብሔር እኛ ውስጥ እየሰራው የሚመጣው ነገር አለ። በጸሎታችን እግዚአብሔር እኛ ላይ እየቀነሰ እያስተካከለ የሚመጣው ነገር አለ። ሁሌ ጸሎት ጸልየን ቶሎ መልስ እንጠብቃለን፣ ግን እግዚአብሔር ለኛ ያን ነገር ቶሎ ማይመልሰው ከዛ እሱን ከማግኘታችን በፊት የሚያስፈልጉን ግን እኛ ያላወቅናቸው ነገሮችን ያስተካከለልን ስለሆነ ነው። ልክ እንደዛው መንፈሳዊ ህይወቴ በዚህ ወቅት በጣም እፈተናለሁ ምናምን የምንል ከሆነ ማድረግ ያለብን ነገር መጸለይ ነው። ምክንያቱም ሊያስተካክለው የሚችለው እግዚአብሔር ነው። እኛ መንፈሳዊ ህይወቴ ተፈተነ ብለን የበለጠ ኃጢአት ውስጥ የምንገባ ከሆነ የባሰ ከመንፈሳዊ መስመር እየወጣን ነው የምንሄደው። ስለዚህ እንደዛ ሳይሆን እየጸለይን በደንብ እግዚአብሔር እያስተካከለን
እኛ ሳናውቅ ከምንገባበት ጥፋቶች እየመለሰን እንዲያቆየን እንደዚህ አይነት ጥረቶችን ማድረግ አለብንና ትልቁ በዚህ ወቅት ልናደርግ የምንችለው ነገር እንደ ሰው ጸሎት፣ ሁሌ መጸለይ። ከዛ ደግሞ የምንጸልየው በደንብ ልባችን ወቅቱን እንዲያስብ፣ ውለታውን እንዲያስብ፣ በተደረገልን ነገር እውነትም ደስተኛ እንድትሆን። አሁን ችግራችን እንዴት ነው? በትንሳኤ እኮ ደስተኛ ሆነናል፣ ግን ደስታውን የገለጽንበት ወይ ልክ አይደለም። እንዴት ነው የገለጽነው? በኃጢአት በቃ አላ ማለት በስጋ የደስታ መግለጫ መንገድ ነው የገለጽነው። ነፍሳችን ያገኘችውን ደስታ ስጋችን እንድትገልጸው ነው የሰጠናት እድሉ። እንደዛ ደግሞ አይደለም። ነፍሳችን ያገኘችውን ደስታ ሞር ነፍሳችን ራሷ ስትገልጸው ነው ደስ የሚለው። ነፍስ ደግሞ ደስታውን የምትገልጽበት መንገድ ምንድነው? ከእግዚአብሔር ጋር መሆን ነው የነፍስ ደስታ መገለጫው። ስለዚህ በስጋዊ መንገድ ደስታችንን ላለመግለጽ እንሞክር፣ እንጸልይ እና የተደረገልን ውለታ እናስብ። ይሄ ነገር ይሄን ወቅት ሞር ጠንካራ እንድንሆንበትና እንደውም የበለጠ ክርስቶስን እንድንወደው እንድናከብረው ያደርገናል። ልክ ቤት የሰጠ ሰውዬ እንደሚመሰገነው ሁሉ ክርስቶስም ሁሌ ይመሰገናል በእኛ ሕይወት ከገባን። ካልገባን ግን ያው ሁሌ እንደሚደረገው ከኃጢአት እስራት የተፈታንበትን ቀን ተመልሰን ወደ ኃጢአት በገዛ እጃችን እሰሩኝ ብለን እየሄድን እናከብረዋለን ማለት ነው። 55 ቀን ሙሉ ያራገፍነውን ሸክም ለ50 ቀን ከያለበት ፈልገን እንዳንሸከመው ለኃጢአት ሳይሆን ለጽድቅ እንተባበር። ያው ሸክም ሲተባበሩ ይቀላል እና ደግሞ ላይክ እና ሰብስክራይብ ማድረግ አትርሱ። ሰላም ቆዩ።